ቲቪ መጽሔት አትሌት ኮማንደር አበበ መኮንን ጥሬን ተቀብለህ አክብረኝ ስለመጣ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ስለዚህ ጠርተሽ ስለ አቀረብሽኝ። እንግዲህ ስለ አትሌት አበበ መኮንን ለማውራት ወደ ኋላ እንሂድ እስቲ። ካስተዳደግ ወደ አትሌቲክሱ መንደር እንዴት እንደለመጣህ ወደ ኋላ ሄደን ታሪክን እስቲ ከልጅነት እድሜ ጀምሮ ያለውን ነገር እንጀምረው። እኔ እንግዲህ ተወልጄ ያደግኩት በድሮ ሸዋ ክፍለ ሀገር በመናገሻ አውራጃ በሱሉልታ ወረዳ በወሬርሶ ማሊማና ኡላይ ጅርሳ ቀበሌ ገበሬ ማህበር ውስጥ ያደግኩት የገበሬ ቤተሰብ ልጅ ነኝ ማለት ነው። አድጌ ከብት መጠበቅ ጀመርኩኝ። መጀመሪያ በግ ነው፣ ከበግ ወደ ከብት ያልኩት። ለትምህርት ስደርስ ደግሞ ወደ ትምህርት ቤት ወደ ሱሉልታ ትምህርት ቤት ከ1 እስከ 6ኛ ሱሉልታ ትምህርት ቤት ተምሬያለሁኝ። ከ7 እስከ 8 ጫንጮ ትምህርት ቤት ውስጥ ነው ስማሬ የነበረው ማለት ነው። እሺ፣ ከዚያ ወደ አትሌቲክሱ ልትገባበት የመጣህበት መንገድ ወይም ደግሞ ማንን አርአያ አድርገህ ነው? ሊያነሳሳህ የቻለው ነገር ምንድነው? የቤተሰብ ድጋፍ ነበረው ወይ? ከትምህርት ወደ አትሌቲክሱ እንዴት እንደመጣህ እስኪ። እኔ እንግዲህ ትምህርት ቤት ያለሁኝ ከሱሉልታ እስከ ቤታችን ድረስ የ7 ኪሎ ሜትር ነው። ያንን 7 ኪሎ ሜትር ጠዋትም ወደ ትምህርት ቤት እንሄዳለን፣ ማታም ደግሞ እንግዲህ ተመልሰን 7 ኪሎ ሜትር ነው የምንሄደው። በዛ መሰረት አብዛኛውን እኔ ትኩረት ያደረኩት እግር ኳስ ነበረ። ሱሉልታ ትምህርት ቤት ውስጥ ሲጫወት የነበረው የዞን ውድድር አለ፣ የወረዳ ውድድር አለ፣ የቀበሌ ምናምን እንደዚህ ውድድሮች አሉ። በዛ በእግር ኳስ ነበር የጀመርኩት። ከዛ ወደ ጫንጮ ትምህርት ቤት ሳልፍ 7 እና 8 ጫንጮ ትምህርት ቤት ስማር እዛ የዞን ውድድሮች ነበሩ። የጫንጮ ዞን፣ ጎርፎ፣ ሱሉልታና ሮብ ገበያ የሚባል ዞኖች አሉ። በዛ የዞን ውድድሮች ስለነበሩ እግር ኳስ እየተጫወትኩኝ በመሃሉ ሩጫ 800 እና 1500 ስለነበረ በዛ ሩጫ ውስጥ ገባሁኝ። በረፍት ጊዜ ነው 800 ሮጬ አንደኛ ወጣው። ከዛም በኋላ ደግሞ 1500 ሮጬ ሁለተኛ ወጣሁኝ። በዛ ሽልማት አገኘሁኝ። ሽልማቱም ደግሞ 32 ሉክ የሚባል ድሮ አለ፣ ደብተር አለ፣ እስክሪብቶ አለ። ያን ሽልማት ነበረኝ። ግን ሁለተኛ ስወጣ ለምን ሁለተኛ ወጣ የሚል እኔም እንግዲህ ጠዋት መሮጥ ጀመርኩኝ። በዛው ሱሉልታ ትምህርት ቤት ማነው ጫንጮ ትምህርት ቤት ውስጥ አስተማሪ አሉ፣ የስፖርት አስተማሪ አበበ ቲኪ ይባላሉ። አሁን በህይወት የሉም። እዛ ለወረዳ ተሰልፌ አቃቂ ላይ በ800 እና በ1500 እንድሮጥ አደረጉኝ። እዛ ላይ አሁንም ሁለተኛ መውጣት ጀመርኩኝ። በአመቱ እንደገና አቃቂ ላይ ደግሞ እንደዚህ ውድድር ተደርጎ አንደኛ ወጣሁኝ በ1500 እና 800። በዛው ነው እንግዲህ የቀጠልኩ የመጣሁት። ከትምህርት ቤት ነው የጀመረው? ከትምህርት ቤት ነውና ያኔ ሬዲዮ ከጠዋት ከ12 ሰዓት እስከ 3 ሰዓት ነው። ከዛም በኋላ የለም። ማታ ደግሞ ከ12 ሰዓት እስከ 3 ሰዓት ተኩል 3 ሰዓት ድረስ ነው። ሌላ ዜና ምናምን ያንን በስፖርት ሰማለሁኝ። የእነ አበበ ቢቂላን እንደዚህ ድሮ እንደዚህ ነበሩ፣ እነ ምሩጽ እንደዚህ ነበሩ፣ ሲሮጡ ነበር፣ አሸነፉ ምናምን ሲባል እሰማለሁ። ግን እኔ ማን ምን እንደሆነ ስለማላውቅ የስፖርት አስተማሪ አበበ ቲኪ ያበረታታኝ፣ አሸንፌ ሲሄድም የሱሉልታ ወረዳ ከወሰርቢ ጀምሮ እስከ ጫንጮ ድረስ ተማሪዎችም ገበሬውም ጥሩ አቀባበል ያደርግልን ነበረ። ሞራል ይመጣ። እሺ፣ የመጀመሪያውን እንግዲህ ወደ ሩጫው ዓለም ስትቀላቀል እስኪ ለኔ እንደመነሻ ነው የኔ አርአያ እከሌ ነው የምትለው ሰው
ወይም ደግሞ ሯጭ ካለና እንዴት እንደገባህ በመጀመሪያ ያገኘሃቸውን ውጤቶች እነሱን ደግሞ ግለጽልኝ። ብዙ ታሪክ ስላለ ስለማቅ ነው። እኔ በአካል አላውቃቸውም፣ በስም ብቻ ነው የማውቀው። ለምሳሌ እነማን? አሁን አበበ ቢቂላ እንደዚህ ድሮ እንደዚህ አሸነፈ ሲባል ማሞ ወልዴ፣ እነሱ እነ ሻምበል ምሩጽ፣ እነ ቶለሳ፣ ሼቱ፣ ሌሎችም እንዲህ አሸነፉ ሲባል ነው እንጂ በአካል እንደዚህ በቴሌቪዥን ያየሁት ነገር የለም። በሬዲዮ ነው የምሰማው። ቴሌቪዥን የለም። ቴሌቪዥን የለም። ቢኖርም ብላክ ኤንድ ዋይት ነው። ብላክ ኤንድ ዋይት ነው። እኛ ጋር ማን ነው ሬዲዮ ያው ከ12 ሰዓት እስከ 3 ሰዓት ነው ብያለሁኝ። ጠዋት ማታ ደግሞ ከ12 ሰዓት እስከ 3 ሰዓት ተኩል ነው። ከዛ ውጭ የለም። በዛ የተነሳ ስሰማ ደስ ስለሚለኝ ያው አሰልጣኛችንም አበበ ቲኪ የገፋፋኝ በጣም ጥሩ ድጋፍ የሰጠኝ ነበር። የሱሉልታ ወረዳ ህዝብም ወረዳዬን ወክዬ አቃቂ ላይ ተወዳድር ያለውኝ፣ ሱሉልታ ወረዳን ወክዬ ሆሎታ ገነት ላይ ተወዳድር ያለውኝ፣ አቃቂ ላይም እንደዚህ ተወዳድር ያለውኝ። በ1500 እና በ800 እያሸነፍኩ መጣው። ከዛም በኋላ ፊልዴን ቀየርኩና ደግሞ 1500 እና 5000 ገባው። እንዲህ ያልኩ 11 የመናገሻ አውራጃ ወረዳዎች ነበሩ። ከነሱ ጋር አቃቂ ላይም ተወዳድረናል። ሆሎታም ላይም ሱሉልታ ወረዳ ላይም ተወዳድሬ አንደኛ ወጣው። የሸዋ ክፍለ ሀገር 11ዱም አውራጃዎች በድሮ አጠራር ጅባትና ሜጫ አምቦ ላይ ነበረ። የገበሬ ማህበር ውድድር ነበረ። እዛ ላይ በ5000 እና በ10000 ቀጥዬ ደግሞ በሁለተኛ የመኢሰማና ሚጋማ የሚባሉ ውድድሮች አሉ። በዛን ማነው ሚጋማን ወክዬ የመናገሻ አውራጃን ወክዬ እንደገና ከምባታና ሀዲያ ላይ 11ዱም የሸዋ ክፍለ ሀገር አውራጃዎች እዛ ላይ ተወዳድሬ እዛም አሸነፍኩኝ። እንዲህ ብቻ ዞርኩኝ። ምን ነበር ሽልማቶቹ? ይሄንን ስታሸንፍ በዛ ነው? ሽልማቱ ያው ማዳሊያ ብቻ ነው። ከማዳሊያ ውጭ ምንም ነገር የለም። እና ዝዋይ ላይም ሀይቆችና ቡታጅራ ዝዋይ እንደዚሁ ለ2 ዓመት እዛ ላይ ተወዳደር ያለውን። በሚቀጥለው ዓመት ደግሞ እንደዚሁ ማነው የረና ከረዩ በድሮ አጠራር የረና ከረዩ በአሁኑ ናዝሬት በሚባለው እዛም ትምህርት ቤት ወክዬ በ1500 እና በ5000 ተወዳድሬያለሁ። የትምህርት ቤት እንዲሁ እያልኩ 2 ዓመት ጨረስኩኝ። በ3ኛ ዓመት የትምህርት ቤት እና የመኢሰማ ውድድር ነበረ ይፋትና ጥሙጋ ላይ። እዛም ተወዳድሬ በ5000 እና በ10000 እንደዛው አሸንፌ ያው ማዳሊያ ብቻ ነው የምናገኘው እንጂ ሌላ ነገር የለም ማለት ነውና። እሺ፣ በዚያን ወቅት አቤ እንደው ማትረሳው የነበረህ ደስ የሚል ወይም የሚያሳዝን ብዙ አጋጣሚዎች ይኖራሉ። እስኪ ትንሽ ግለጽልኝ ስለዚህ። አውራጃዎች መካከል የሸዋ ክፍለ ሀገር አውራጃዎች አለ፣ በወረዳዎች መሀል አለ። አንዴ አምቦ ላይ ጅባትና ሜጫ አምቦ ላይ ለገበሬ ማህበር ተመርጠን ሸዋን ወክለን እንወዳደር ተመረጥና ትምህርት ቤት ውስጥ በቃ ስማችን ተጠርቶ እዛው አትሄዱም ተባል። ከዛ አትሄዱም ስንባል በቃ ሁሉም ማልቀስ ጀመረ። ጓደኞቻችን እየሄዱ ነው። የትምህርት ቤቱ አጥር ነበረ ከትምህርት ቤቱ ጀርባ ላይ። ከትምህርት ቤቱ ጀርባ ወጥተን በጫካ ውስጥ ከ15 ኪሎ ሜትር በላይ ሄደን ግንጪ ለመድረስ ትንሽ ነው የቀረን ማለት ይችላል። እና ከዛ መንገድ ላይ ያዙን። ይዘው እንደገና አስረውን መለሱን። ከዛ ሌሊት ነው ወደ ናዝሬት የወሰዱን። ምንድነው ጥፋቱ? ለምንድን ነው የታሰራችሁበት ምክንያት? ለማን ነው? ቀጥታ ወደ ቤታችን እንግባ፣ ሌላውም ወደ ቤቱ እየገባ ነው። እኛ አሸናፊዎችን ወስደውን ናዝሬት አስቀምጠውን ለሸዋ ውድድር 14ቱም ክፍላት ጋር የሚወዳደርበት ነበረና እዛ ላይ ነው ወደዛ እንድንሄድ ተመርጠን ነው። እሺ፣ ያንን ያለ መመረጥ እና የመሸሽ ነውና
ችን አጋጣሚ አትረሳት። ይዞን ሄ ማኑ ናዝሬት ገባን። ወደ ቤት በኩል የት እንደወሰዱንም አናውቅም። ብቻ ወስደው ትምህርት ቤት ውስጥ አስገብተው ሲያስተኙን ብቻ ነው እንዲያወቅነው የት ቦታ እንደሆነም አናውቀውም ነበር። የመጨረሻ ላይ ነው እንግዲህ ያለውቹ ናዝሬት ነው ምናምን ተባለ። በዛ አንደኛው እሱ ነው። ሁለተኛው ለምን የሚል ጥያቄ አልነበራችሁም? ለምንድን ነው እንደዚያ ሊሆን የቻለው? ምርጥ የሸዋ ክፍለ ሀገር ምርጥ ቡድን ናቸው ብለው ነው የመረጡን። እኛ ያን አናውቅም ምንም ነገርና ያው መልሰውን እንትን አሉ። ሌላው ሆለታ ገነት ላይ ነው 21 ኪሎ ሜትር ሩጫ ነበረ። እዛ ላይ ገብቼ አብረን እየሄድን ነው የ11 10 ወረዳዎች የመናገሻ አውራጃ ወረዳዎች አንድ ላይ የሮጥን። የኔ ጓደኞች ጫካ ውስጥ ገብተው ተመልሼ ስመጣ ከኔ ቀድመው ሄደው አሸነፍን ብሎ አንደኛ ወጡ። ከዛም በኋላ እኔ ማንም ሰው አልቀደመኝም ከኔ ፊት ማንም ሰው የለምና ለምንድን ነው ብዬ ስጠይቅ ዳኞችም እንግዲህ ያኔ ዳኞች እንደዚህ አልነበረም። እዛ ሲታይ ሁሉም ነገር እዛ አዲስ ዓለም ደርሰን ነው የምንመለስ ወደ ሆሎታ። አዲስ ዓለም ላይ ሲጠየቁ እንዲህ ልጅ ነው የመጣው እንጂ ሌሎች አልመጡም ተባለ። በዛ በቃ ራሴን አጠፋለሁ ብዬ ነበር በዛ ነው። በቃ ለምንድን ነው እኔ ያሸነፍኩ ሌላው ከጫካ መጥቶ ይገባል የሚል በቃ በራሴ ወስኜ ነበር። መጨረሻ ላይ አይ በቃ ተስተካክሎልሃል ተባለ። ያቺ ማዳሊያ ብቻ ለማግኘት ነው፣ ሌላ ሽልማት ገንዘብ ሽልማት የለውም ምንም ነገር። እሺ ከዚያ ወደ ኢንተርናሽናል ውድድር እንዴት መጣ? ከዚህ ሁሉ ፈተና በኋላ ብዙ ያገኘሃቸው ሽልማቶች እንዳሉ አውቃለሁ። እንዴት ነው ወደዚህ ልትመጣ የቻልክበት ወደ ኢንተርናሽናል ውድድር? መጀመሪያ እኔ የአበበ ቢቂላ ማራቶን 1975 ሸዋ ክፍለ ሀገርን ወክዬ 14ቱም ክፍላት ሀገር አዲስ አበባ ላይ ውድድር ነበር፣ ማራቶን ውድድር ማለት ነው። በዛ ላይ ስንመጣ እዛ ናሽናል ቲም ውስጥ የነበሩም አሉ፣ እኛም ነበርን። ከየክፍለ ሀገሩ ይመጣን፣ ከኤርትራ ይመጣል፣ ከትግራይ ይመጣል፣ ከሲዳማ ይመጣል፣ ከሸዋ ይመጣል፣ ከአርሲ ከባሌ እዛ ውድድር ነበረ ክፍለ ሀገሮች በሙሉና ከጎጃም ከጎንደርም እዛ ውድድር መስቀል አደባባይ ነበረ። እዛ ስንወዳደር የአበበ ቢቂላ ማራቶንን አሸነፍኩኝ። ሳሸነፍ የሸዋ ክፍለ ሀገር ስፖርት ኮሚሽን ነበረ ይዞኝ የቀረበው። አሸንፌ ወደ ጫንጮ ስገባ ከሱሉልታ ከወሰርቢ ጀምሮ እስከ ጫንጮ ድረስ ትምህርት ቤት ተማሪዎቹ ወጥተው ፈረሰኛ በፈረሱ ሰልፍ አቀባበል አድርገውልኝ ሱሉልታ ጫንጮ ከተማ ገባሁኝ። እዛም ጥሩ አቀባበል አደረጉልኝ፣ ሽልማት ተሰጠኝ። ያን ሽልማቱ የአንገት ሀብል የሸዋ ክፍለ ሀገር እንትን ያለበት እሱ ሸለሙኝ። በዛ ለካ እንደዚህ ነው ወይ ሰው ሲያሸንፍ አቀባበሉ በህዝብ እንደዚህ ይታወቃለሁ ብዬ በዛ ውስጥ ገባሁኝ። ከዛም በኋላ በቃ በዛው ቀጠልኩ ማለት ነው። እሺ አቤ፣ አንተ ሪከርድ የሰበርክባቸው ብዙ ትውስታዎች አሉ፣ ዶክመንቱም አለ። እንዳው የማይረሳህ እዚህም የነበረ ሞቅ ያለ አቀባበል አለ ከመንግስት ጀምሮ እስከ አርቲስቶች ድረስ። ያንን ትውስታና ሪከርድ የሰበርክበትን ጊዜ የተለያዩ ጊዜያቶች ናቸው ያገኘሃቸው ውጤቶች። ከነዚያ ውስጥ እስኪ ያሉትን ትንሽ አስረዳኝ። እንግዲህ በማራቶን እኔ ቤጂንግ ማራቶን ለመጀመሪያ ጊዜ ኢትዮጵያኖች ሄደው እዛ ያለውን የቦታውን ሪከርድ 2:07:35 ገብቼ ያሸነፍኩበት ነው። ሁለተኛው ደግሞ ቦስተን ማራቶን አበበ ቢቂላ ከሄደ ከ26 ዓመት በኋላ ነው እዛ ሄደው። አበበ ቢቂላ እዛ አላሸነፈም ነበረ። ለመጀመሪያ ጊዜ ኢትዮጵያዊ ሄዶ ያሸነፍኩበት እኔ ነበርኩኝ።
ቦስተን ማራቶን በጣም ከባድ ውድድር ቦታ ነው። እዛ ያረፍኩበት ሆቴል ድሮ ጃንሆይ እዛ አሜሪካን ሲሄዱ ቦስተን ሲሄዱ ያረፉበት ሆቴል ነው። በጣም ትልቅ ሆቴል ነው እና እዛ አሳርፈውኝ ነው። እዛ ሳሸንፍ ጥሩ ሰዓት ነበረኝ። ከዛ በመቀጠል እንግዲህ ቶኪዮ ማራቶን ለ3 ጊዜ ሳሸንፍ እኔ ነበርኩኝ። ሰዓቱን በተከታታይ 3 ጊዜ ሳሸንፍ እኔ ነበርኩ። ከዛም በኋላ ነው እንግዲህ ሰዓቶች እየተሻሻሉ የመጡት። ሌሎችም እንደዚሁ በወቅቱ ብዙ ቦታዎች አሸንፍ ያለውን ያላሸነፍኩበት ቦታ የለም። እስኪ ጥቀስልን። አሁን ከቤጂንግ አለ፣ ቦስተን አለ፣ ሮተርዳም አለ፣ ካናዳ ቶሮንቶ አለ፣ ጀርመን በርሊን አለ፣ ጣሊያን፣ ፈረንሳይ፣ ሌሎችም አገሮች አሉ። አፍሪካ ሀገርም ጭምር ተወዳድር ያለው ማለት ነው። አገርን ሞክዬ በክሮስ ካንትሪ ስዊዘርላንድ እንደዚሁ እዛም አሸንፍ ያለውኝ። ሌሎችም በቃ ያሮጥኩበት ቦታ የለም ማለት ትችላለህ። እንዳጠቃላይ ሳይሆን እኮ አንዳንድ አጋጣሚዎች በቴሌቪዥን ሲተላለፍ የምናያቸው ይሄ የመውደቅ ወደኋላ የመቅረት ምናምን እንደዚህ አይነት ነገሮች ነበሩ። የእሱን አጋጣሚ ብትነግረኝ። እኛ እንግዲህ ያው ኢትዮጵያኖች አሉ፣ ታንዛኒያ አለ፣ ከታንዛኒያ ከኬንያ ከሁሉም የሚመጡ አሉና እኛ በመተባበር ነው። በዛን ጊዜ ነጭ ከፊታችን መሄድ የለበትም የሚል በዛ ነው። አንድ ጁማ ኢካንጋ የሚባል ታንዛኒያዊ አለ። ከሱ ጋር ከተገናኘን በቃ ነጭ ከፊታችን እንዲመራ አንፈልግም ነበር እና በዛ የተነሳ ከሱ ጋር ብዙ ጊዜ ሮጠናል። ወድቀሽ ተነስተሽም ታሸንፊያለሽ። ለምን? የሀገር ፍቅርም ስላለ እንደገና ደግሞ ይሄ የሄድሽበት አገር ማነው አገርን ወክለሽ ስለሄድሽ እዛ ቦታ ላይ ሽንፈትን መቀበል እንትን አንልምና በዛ የተነሳ ነው በብዛት ውድድሮች ላይ ኢትዮጵያኖች በዛን ወቅት የሀገር ፍቅር ነበራቸው፣ የገንዘብ ፍቅር አይደለምና ሀገራቸውን ወክሎም በመወዳደር ደስተኞች ነን። ወደ ሀገር ደግሞ ስትገቢ ያው አቀባበሉ የሚያስደስትሽ ነው ማለት ነውና ከምንም በላይ የሀገር ፍቅር ነው ያለው ማለት ነው። የኢትዮጵያውያን እዚህ ስትገባ አቀባበል በአሁኑ ጊዜ እንደሱ ብዙም የሚታይ ነገር የለም። በዛን ጊዜ አሸንፈን ስንመጣ የፖሊስ ሙዚቃ ባንድ በሙሉ ኤርፖርት መጥተው ይቀበሉናል። በማርቸዲስ አለች ትንሿ ማርቸዲስ፣ ድሮ ጃንሆይ የሚንቀሳቀሱባት ማርቸዲስ ነበረች። እንደ ጀነራል ወርቁ ዘውዴ የሚሄዱባት በሷ ሁሉ ተቀብለውን አንድ ጊዜ ትዝ ይለኛል። እኔ 3 ሀገር ላይ አሸነፍን። እኔ ቦስተን፣ በላይነህ ዲንሳሞ ሮተርዳም፣ ወዳጆ ቡልቲ እንግሊዝ ላይ አሸነፈ። በዛ ስንመጣ ከኤርፖርት ሁልጊዜ ነው ግን ስናሸንፍ ሁልጊዜ ነው የሚቀበሉ። የዛን ቀን ግን ለየት ያለ ነው። ከኤርፖርት በመኪና ታጅበን በሞተር ታጅበን ከቦሌ ተነስቶ በመስቀል አደባባይ በሂልተን በ4 ኪሎ በጊዮርጊስ አድርገን ቸርቸርን ሜክሲኮ ፖሊስ ሰራዊት ቢሮ እዛ ነበረ። እዛ እናርፋለን። ከዛም በኋላ ሁሉም በደስታ እዛ ሽልማት ካለ ንግግርም አድርጎልን ሻይም ጋብዞን ጀነራል ወርቁ ዘውዴ ነፍሳቸውን ይማርና ወደ ቤት እንሄዳለን። በዚህ ላይ የሱ ብቻ አይደለም። በጣም ከሚገርም አርቲስቶችና ስፖርተኛ ለሀገር ፍቅር ምን ያህል እንትን እንደሚሉ በዛን ጊዜ ያው አንቺም ታውቂዋለሽ። የራስ ቲያትር እዛ ያሉት በሙሉ ኤርፖርት መጥቶ ይቀበሉናል። ከዛ ቤት ይመጣሉ። አጠቃላው ማን ከማን እኔ አሁን እነ ፀሐዬ፣ እነ ንዋይ፣ እነ ኤልያስ፣ እነ ደበሽ
ጥላሁን እነ ጉግሳ፣ ጥላሁን ጉግሳ፣ ዓለም ፀሐይ እና ሌሎችም መዓት ብዙ አሉ። ናቸው። ብዙ ጠርተህ ናቸው። አትዘልቀውም። እና የሙዚቃም ዝግጅት ነበር። ዝግጅትም አለ። ድምፃውያንም የሚያቀርቡት እነማን ነበሩ? ድምፃውያንም ነበሩ። እነሱም ደግሞ ዘላለም መኩሪያ፣ ያው አዲሱ ገበያ አብዛኛውን ያሉት አርቲስቶች አዲሱ ገበያ ነው የሚኖሩት እና እዛ ዘላለም መኩሪያ፣ አበበ ብርሃኔ እነሱ የሙዚቃ ቅንብር፣ ሌሎችም እነሱ ጓደኞች አሉ እና እዛ ሲሰሩ ሁሉም ይመጣሉ። ሙዚቃ መሳሪያ ያላቸው እቤት ያመጡና ትልቅ ዝግጅት ያዘጋጃሉ። እዛ ላይ አበበ ብርሃኔ፣ ደረጀ ደገፋ፣ አበበ ተካ፣ እነ ይሁኔ በላይ፣ እነ ኤልያስ፣ እነ ፀሐይ ዮሐንስ፣ ሌሎችም ያልጠራኋቸው ብዙ አርቲስቶች እዛ ላይ አቀባበል ያደርጉልን ነበረና ምን ያህል ለስፖርቱ ያላቸው ፍቅር ምን ያህል እንደሆነ የሚያስረዳ ነውና እኔ የራስ ቲያትርን አርቲስቶች፣ የፖሊስ ሰራዊት፣ ሚዲያ ሆነ ማነው ሙዚቃ ክፍል በጣም ነው እንትንም ብለው አቀባበል ኦሎምፒክ አሸንፈው እንኳን ሲመጡ እንደዛ አይነት አቀባበል የለም እና በጣም ነው የሚቀበሉን። ይሄውም ደግሞ እንግዲህ ያው ባንቺ ምክንያት ከሁሉም ጋር ተዋውቄ ጠቅላላ የራስ ቲያትር አርቲስቶች የሚደነቁ ናቸው በእውነት። ራስ ቲያትር ማለት የፍቅር ቤት ነው። የዛን ጊዜ እኔም የስራ ባልደረባቸው ነኝ። አብሬ ስለሆንኩኝ ዛሬ አቤ ሪከርድ ሰብሯል፣ አቤ ከውጭ ይገባል ስንል ጠቅላላ ሁሉም ተሰብስቦ መጥቶ ሞቅ ባለ እንትን ነበር የሚቀበልን። አንተም ደግሞ ራስ ቲያትር ስትመጣ እዚህ አካባቢ ክትፎ ምኑን ትጋብዘን ነበር። ብዙ ትውስታዎች አሉ። ብዙ ትውስታዎች አሉ። ፍቅር ነው ያ፣ ጥሩ ፍቅር ስላለን፣ ጥሩ ግንኙነት ስላለን ከዛም በኋላም እኮ ከአገር ፍቅርም የመጡ ሰዎች አሉ። ከሁሉም ቦታ ይመጣሉ። ብሔራዊ ቲያትር የመጡ አሉ። ከማዘጋጃ ቤትም መዓት ነው ያሉት እና በጣም ደስ የሚል ነው እና እንደው ለህዝቡም እንደው ይሄ የምናገረው ነገር አንድ ቀን ማነው ካሴቱ VHS ስለሆነ በሱ ስለሆነ ነው እንጂ ብዙ ዶክመንቶች አሉ በዚያ በVHS የተቀረጹት። ያንን እንዴት ነው የሚለውን ነገር አቀባበል ላይ ጠቅላላውን የኛ አትሌቶች እንደው ማለፍ ያሌለብኝ የኛ አትሌቶች የፌዴራል ፖሊስ ድሮ ኦሜላ የሚባለው እና ኃይሌ እና ጌጤ ኃይሌ ገብረስላሴ፣ ጌጤ ዋሚ እና እነ በላይነህ ዴንሳሞ፣ እነ ወርቁ ቢቅላ፣ እነ ሁሉም አሉ እዚያ VHS እዛ ላይ ስላሉ አቀባበል ኤርፖርት አሁን ራሳቸውን በዛን ወቅት ያለውን ቢያዩት እኔ በጣም ደስ የሚለውና የሰው ፍቅር፣ የሀገር ፍቅር፣ ሁሉ ነገር ያለበት በዛን ጊዜ የሚያዩት ማለት ይችላል። ያዩታል። ዶክመንታሪው እየተሰራ ስለሆነ እዚያ ላይ በደንብ ያዩታል። የአትሌቲክሱን ዓለም በተመለከተ ያለው እንቅስቃሴ ምን ይመስላል? በአሁኑ ሰዓት እኔ ከኛ ጋር ሳነጻጽረው ሰማይና ምድር ነው ማለት በቃ በሽልማትም ይሁን በገንዘብም ይሁን በፋሲሊቲውም ይሁን የበፊቱ ይበልጣል ነው። ያሁኑ ነው ይበልጣው። የበፊቱማ የቧንቧ ውሃ እየጠጣሽ ነው የምትሮጪው። ያሁኑ ግን የሃይላንድ ውሃ እየጠጣሽ ፓወር ባር አለ ምን አለ። በዛን ጊዜ ምንም ነገር አልነበረም። ከዛ ቀጥለሽ ደግሞ የመሮጫ ጫማ ከናበበ ቢቂላ የኛ ጊዜ ይሻላል። ከኛ ጊዜ ደግሞ የና ኃይሌ ጊዜ ይሻላል። ጫማው ራሱ አበበ ቢቂላ የሚያደርገውን ማንም እየሮጠበትም ለወክ እንኳን አታድርጊው። እንዴት? በቃ በጣም ደረቅ ነው፣ አመቺ አይደለም። በቃ በሱ የሮጠ አትሌት ጠንካራ ኢትዮጵያውያኑ ጠንካራ ናቸው ማለት የሚቻለው አበበ ቢቂላ የሮጠበትን ጫማ ከዛ ቀጥለን እኛ የሮጥንበትን ጫማ ለወክ እንኳን አይጠቀሙበትም።
ለትሬኒንግ እንኳን አይጠቀሙበትም ያሁኖቹ። እና ፐርሰንት ጫማዎች አሉ። ያን ጊዜ ፐርሰንት የሚባል ነገር የለም። ሮጥ ይሄን እናደርገ ነው አድርገሽ መሮጥ ብቻ ነው። አሁን ግን በፐርሰንት ጫማዎቹ ራሱ ስትሮጪ በቃ የሮጥሽ አይመስልሽም። ምቾት አለ። ምቾት በጣም ምቾት አለ። ሁለተኛ ደግሞ በየ5 ኪሎ ሜትሩ ላይ ውሃ ይሰጥሻል። በእኛ ጊዜ ትሬኒንግ ሰርተሽ በምሳሌነት ከአዲስ አበባ ተነስተሽ ሰንዳፋ 30 ኪሎ ሜትር ስትሄጂ ውሃ የምታገኘው እዛው እርጎዬ የሚባል 30 ኪሎ ሜትር ላለ እዛ ነው ሆቴል ውስጥ ውሃ የምታገኘው እንጂ በየመንገዱ 5 ኪሎ ሜትር ላይ 10 ኪሎ 15 ላይ የለም። ወደ አንተ እንትን ልመለስና ብዙ ያገኘሃቸው ዋንጫዎች አሉ፣ ብር አለ፣ ሜዳሊያ አለ እና እስኪ ስለሱ ግለጽልኝ። በጣም ብዙ ናቸው። በጣም ምን ያህል አገር ብትሮጥ ነው? ምን ያህል ስጦታ ብታገኝ ነው? በሱ ልክ ስንመነዝረው ገንዘብ ያን ያህል ተገኝቶ ነበር ትላለህ? በገንዘብ ደረጃ ምንም የለም ማለት ይቻላል። ባለችን ግን ተጠቅመበታል። ቤት ሰርቻለሁኝ፣ ምን ብያለሁኝ፣ ተመስገን ነው። ያለውን ይባርክልን የምትይው እንጂ ሽልማቱ ዋንጫውና ማዳሊያውን ስታይ እና ብሩን ስታይ የሰማይና የምድር ነው። ልክ እንዳሁኑ አትሌቲክስ የድሮ አትሌቶች እና የአሁኖቹ አትሌቶች እንደሚባለው ሁሉ የዋንጫ ብዛት፣ የማዳሊያ ብዛት፣ የሰርተፍኬት ብዛት ይሄ ነው የሚባል አይደለም። በዋንጫና በሜዳሊያ አንተንም ይበልጣል? እኔ የለም ብዬ ነው የማስበው። አሁን ባለው እንትን የሜዳሊያና የዋንጫ የሰርተፍኬት ብዛት እኔ ከኔ ይበልጣል ብዬ ማስበውም ሰው የለም ማለት ነው። አዎ በትልቁ ነው። ቤት ውስጥ ብዙ ቦታ ይዘው እዚያ ተቀምጠው ስላየሁ ነው። አዎ አብዛኛውን ያው አቀማመጡ በጥሩ ሁኔታ ስላልተቀመጠ ግማሾቹ የተሰባበሩም አሉ፣ ግማሾቹ ደግሞ እንደዚሁ በደንብ ያለ መቀመጥ በስነ ስርዓቱ ያለ መቀመጥ የተበላሹ አሉ እንጂ ያው እንደሚታየው እንግዲህ ወደፊት ያንን በሙዚየም መልክ ለማሳየት አስባለሁ። ከዚህ በፊት ጃልሜዳ ላይ እንደዚሁ እንደ ሙዚየም ተደርጎ አብዛኛውን የኔ ዋንጫዎች ብቻ ነበሩ የበዙት። ከዛ በመቀጠል ደግሞ በትልልቅነት የዋንጫ ትልቅነት በቀለ ደበሌ ነፍሱን ይማረውና የዋንጫ ርዝማ ከአንጎላ ያሸነፉት በርዝማኔ ከኔ ይበልጣሉ። በብዛት ግን አንተ ትበልጣለህ። የኔ ነው ይበልጠው ብዬ ነው የማስበው። እሺ አቤ ከዚህ እንመለስና እንግዲህ በቤተሰብ ደረጃ ያለውን ሁኔታ እስቲ ግለጽልኝ። ትዳር መስርተሃል። ባለቤትህ አርቲስት የፖሊስ ኦርኬስትራ ተወዛዋዥ ንጋት ወልደ ገብርኤል ናት። 3 ልጆች አፍርተሃል። ስለ ቤተሰቡ ያለውን ሁኔታ ትንሽ ግለጽልኝ እስቲ። እኔ እንግዲህ በፖሊስ ውስጥ ስገባ በብዙ እንትን የገባሁት ታስሬም ነው የገባሁት። ፖሊስ አልገባም ብዬ ነበረ። ግን ያው ፖሊስ ስገባ ትልቅ እውቅና ትልቅ ስም ያገኘሁበት ፖሊስ ነው። አብዮታዊ ፖሊስ፣ በዛን ጊዜ አብዮታዊ ፖሊስ ነው የሚባለው። ፖሊስ ወታደሩ ስመቀጠር ጥሩ ስነ ምግባር ጥሩ እንትን የሚያስተምርሽ ቤት ነውና ፖሊስ ውስጥ እኔ አመታዊ የፖሊስ ውድድር ኮልፌ ላይም ተደርጎ በ10 ሺና በ5 ሺህ ሳሸንፍ ጀነራል ወርቁ ዘውዴ እዛ ቦታ ላይ ሽልማት አቀረቡልኝ። ታስሬ ከተፈታው ከ2 ወር በኋላ ማለት ነው። እንደገና ሸዋ ክፍለ ሀገርን ወክዬ ነበር የተወዳደርኩት። ሸዋ ክፍለ ሀገር ውስጥ ነው ያሰሩት። ምንድነው የታሰርክበት ምክንያት? እኔ ፖሊስ አልገባም ብዬ ነበር። ፖሊስ አዲስ አበባ ውስጥ ያላካለልኩት ኢትዮጵያ ውስጥ አዲስ አበባ ውስጥ ክለብ የለም። ማነው መከላከያ ገብቻለሁኝ።
ቡና ገበያ ገብቻለሁ፣ ኢትኮባ ገብቻለሁ፣ ኢትዮጵያ ባንክ ገብቻለሁ ለመሮጥ። አዎ አቃቂ ጨርቃ ጨርቅ ገብቻለሁ። ብዙ ናቸው የገባሁበት። ከዛ ሁሉ እንግዲህ እኔን የትም ቦታ አልገባም ብዬ ወደ ባህር ኃይል ልገባ ስል አሸንፌ መጥቼ ትዝ ይለኛል። ደምሴ ዳምጤ ነፍሱን ይማረውና ኦሎምፒክ ቀረ ሲባል ሶሻሊስት ሀገር ራሽያ ላይ ነበር። ራሽያ ላይ ተደርጎ እዛ ላይ በማራቶን እኔና ደረጀ ነዲ ተከታትለን መተን አንተ እለፍ በማለት ያው እንግዲህ በባህላችን በድሮም ትልቅ ሰው አከብራለሁኝ፣ አንተ እለፍ እኔ ገና ወጣት ነኝ በሚል እያወራን እየሄድን መግቢያ ላይ አንደኛና ሁለተኛ ያው በደረት እንዲህ ተለያየን። እዛ አሸንፌ መጣሁኝ። ሁለተኛ ወጥቼ መጣሁ። ኤርፖርት ሲቀበሉን ደምሴ ዳምጤ ነበረ ነፍሱን ይማረውና ባህር ኃይል፣ ሸዋ ፖሊስ፣ ኦሜላ ስፖርት ክለብ፣ አብዮታዊ ፖሊስ እንትን አበባ ይዞ ይመጣሉ። ለአንድ ሙሽራ 3-4 ባል መጣ ብሎ ደምሴ ዳምጤ የዘገበበት ጊዜ ነበረና በዛው ነው እንግዲህ አሁን ፖሊስ ውስጥ ገባሁኝ። በፖሊስ እውቅና አገኘሁኝ። ከባለቤቴ ጋር የተገናኘ ነው ስቴዲዮም ነው። ስቴዲዮም ውስጥ እነሱ ለሁሉም ቲያትር ቤቶች እዛ ስቴዲዮም ለበዓል አለ መሰለኝ ፌስቲቫል ኦር ምናምን እንደዚህ ዝግጅት ስለነበረ እዛ ዝግጅት ላይ የፖሊስም የሁሉም ሲያሳዩ ትሪቡን ቁጭ ብዬ እያየሁኝ በሁለተኛው ቀን ነው ስልክ በሰው ስልክ ተቀበልኩኝ። በዛ በሶስተኛው ቀን ደወልኩ፣ አገኘኋት፣ ተግባባን። እሷም ወደ ኮሪያ ነው የምትሄደው መሰለኝ ህዝብ ለህዝብ ለውዝዋዜ ህዝብ ለህዝብ ነበረ። ህዝብ ለህዝብ አይደለም ኮሪያ የኮሪያ ግሩፕ ሌላ ነው፣ ህዝብ ለህዝብ ሌላ ነው። እና ብቻ ወደ ኮሪያ ሄዳ እዛ ለመሄድ ዝግጅት እያደረጉ ነበረ። በዛው ኮሪያ ደርሳ መጣች። በዛ ተግባባን። ያው እንግዲህ እግዚአብሔር ይመስገን ነው 3 ልጅ ወልደናል። 3ቱም ልጆች ጥሩ ደረጃ ላይ ነው። 2ቱም ጥሩ ስራ ጀምረዋል። አንደኛዋ ኤልሳቤጥ አበበ ዩኤን ውስጥ ነው የምትሰራው። ትዕግስት አበበ ደግሞ የፕሮሞሽን እና የኢቨንት ኦርጋናይዘር ነች። 3ኛዋ አሁን ፈረንሳይ ነው ያለችው። እዛ 2 ዓመት ሞልቷታል። ሁሉም ዩኒቨርሲቲ ነች። ኤልሳቤጥ ዲግሪዋን የወሰደችው ትግራይ ነው። ማስተርሷን ደግሞ የተማረችው አዲስ አበባ ዩኒቨርሲቲ ነው። ሁለተኛዋም ትዕግስት እንደዚሁ እሷም ሊሴ ገብረ ማርያም ነው የተመረቀችው። እና ሁሉም የኔ ልጆች ሊሴ ነው ያስተማርኩት። እንግዲህ እኛ ጥሩ ትምህርት ቤት ባንማር ልጆቻችንን ጥሩ ትምህርት ቤት እናስተምር ብለን ያው አብዛኛውን ቤተሰብ ከባለቤቴ ጋር ሆኖ ጓደኞቼ ትምህርት ቤት አመላልሰው ሁሉም ትምህርታቸውን ጨርሰዋል ማለት ነው። በአሁኑ ሰዓት አይከብድም ሊሴ ገብረ ማርያም ልጅ ማስተማር ነው? የዛን ጊዜ ሮጠህ ዶላር ትቀበል ስለነበሩ ነው? ያን ጊዜ ያው እንግዲህ ልጅን ማስተማር ነው ግድ ነው። ሀብትሽ ልጆችሽን አስተምረሽ ልጆችሽን ጥሩ ደረጃ ለማድረስ ነው። ስለዚህ በዛ የተነሳ እኔ ሩጫን ሮጣለሁኝ። ባለቤቴና የጓደኞቼ አሉ፣ እነሱ ትምህርት ቤት ያደርሳሉ፣ ይመልሳሉ። እንደዛ አይነት ያው ተከፋፍለን ነው ስንሰራ የነበረው ማለት ነው። እኔ ሩጫውን፣ እሷ ደግሞ ልጆችን እያሳደገች ትምህርት ቤት እየወሰደች ትመልስ ነበር። እስኪ ለልጆችና ለባለቤት በዚህ አጋጣሚ ያለህ መልእክት ካለ አስተላልፍላቸው። እኔ ልጆቼን በጣም ነው የምወደው። ትልቋ ልጄ በቃ አስተምረኸኝ እዚህ ደረጃ ላይ አድርሰኛል ብላ መኪና ገዝታ ሸልማኛለች። ልጆቼን እኔ በጣም ነው የምወዳቸው። ባለቤቴንም
ሁሉንም እናትና አባቴንም ወንድሞቼንም አጠቃላይ ቤተሰብን በጣም ነው መወዳቸው። እድሜና ጤና ይስጣቸው። እናትና አባት የለውም፣ ነፍሳቸውን ይማር። አሚን። ባለቤትህ ንጋት ወልደ ገብርኤል በዚህ አጋጣሚ መናገር ስላለብኝ ነው፣ የ2 ጊዜ ታናሽ እህቴ ናት። ጠንካራ ሴት ናት። ለልጆቿ እዚህ ደረጃ ላይ መድረስ እሷም የከፈለችው መስዋዕትነት ቀላል አይደለም። በዚህ አጋጣሚ ሰላምና ፍቅሩን እግዚአብሔር ያብዛላችሁ ነው የምለው ቤተሰቦቼን። አዎ ያው ትግል ነው። እኔ በሩጫው እታገላለሁ፣ እሷ ደግሞ ልጆችን በማሳደግ ልጆችን ትምህርት ቤት በማመላለስ ከፍተኛ ትግል አድርገን ነው ልጆቻችን እዚህ ያደረስነው ማለት ነውና በጣም ደስ ይላል። እሺ፣ በዚህ አጋጣሚ ደግሞ ሳላነሳ ማላልፈው ከአትሌቲክሱ ዓለም አሁንም አልተፋታህም። የሆነ ቡድን አላችሁ፣ ኮሚቴ ይሁን ቡድን ይሁን እሱን አላቅምና ቢዚ ነህ በጣም። ስልክና እስክሪፕቶ ወረቀት ይዘህ ነው ቤትም ስመጣ እማይህ። በጣም ነው የምታወራው፣ በጣም ነው የምትጨቃጨቀው። ምንድን ነው እዚያ ላይ ያላችሁ እንቅስቃሴና ስራ ውጤቱን ጨምሮ እስቲ በዚህ አጋጣሚ ያስረዳልኝ። እንግዲህ አሁን አትሌቲክሳችን ትንሽ ደረጃው እየወረደ የመጣ ስለሆነ በአዲስ አበባ አትሌቲክስ ፌዴሬሽን ውስጥ በስራ አስፈጻሚ እና በቴክኒክ ባለሙያ እዛ ውስጥ ነው የምሰራው። ያለኝን እውቀት ላለው ስፖርተኞች ማስተላለፍ ስላለብኝ መስራት ስላለብኝ ያው ትንሽ ላካፍላቸው ያለውን የሚል ነገር ነው እና በዛ መሰረት ያው እነዚህ ልጆች እዛ ፌዴሬሽን ውስጥ እየሰራሁ ነው ያለሁት። አሁን እንግዲህ ወደ 2 ዓመት ሞልቶኛል። ከዚህ በፊት ምሰራ ነበረ። ያው ትቼ ወደ ውጪ ስለሄድኩ ነው እንጂ ስለ ጃፓኑም ታወራኛለህ እና ወደ ውጪ ስለሄድኩ ነው እንጂ እነሱን እዛ ነው የምሰራው። ምንም ይሁን እንግዲህ በአሁኑ በድሮም በነበሩት በነ ደራርቱ ጊዜም አሁንም በነ ስለሺ ጊዜ እንደው እስቲ እንርዳቸው፣ ይሄ አትሌቲክሳችን ትንሽ ወርዷል፣ እንዴት አድርገን ወደ ቦታው እንመልሰው የሚል ነገር ያው አቅም የሚችለውን ለማድረግ ሌሊት ተቀን እንሰራለን ብዬ ነው የማስበው። ክፍያ የለውም ወይስ ሰፖርት የሚያደርጋችሁ አካል የለም? አማተር አገልጋይ ነኝ። በአማተርነት ነው የምሰራው። ያው እኔ ክፍያው ውጤቱ ሲመጣ እኔ እንደ ክፍያ ነው የምቆጥረው። አትሌቲክሳችን እንዲህ ወርዶ ሲታይ ያሳዝናልና ፋሲሊቱ የተሟላ ነው፣ ሁሉ ነገር የተስተካከለ ነው። ግን ተግባብቶ ተከባብሮ የመስራት ችግሮች አሉ። እነዛን ደግሞ እንዴት ወደ አንድ ቦታ አምጥተን እንዴት እንስራ በሚል ነውና አትሌቲክሳችን ትልቅ ስብራት ደርሶበታል። ያን ስብራት እኔ በምችለው እኔ አንድ ጥገና ካደረኩ ሌላውም እንደዛ ጥገና ካደረገ አትሌቲክሳችን ጥሩ ደረጃ ላይ ይደርሳል ብዬ ነው የማስበውና ስብራቱን ለመመለስ መስራት አለብኝ ብዬ ነው እየሰራው ያለሁት። ጥሩ። ከዚያ ውጭ ደግሞ ጃፓን ላይ ሄደ ለ2 ዓመት ያህል ካልተሳሳት የስልጠና ፕሮግራም ትሰጥ ነበር፣ ታሰለጥን ነበር ጃፓኖችን። ጃፓንም ሄደ ያመጣህ ዋንጫ የራስህ አለ። ግንኙነታችሁ በዚያ መስመር ነው ወይንስ እንዴት ነው? እና አሁንም ያለህን እንቅስቃሴ? ጃፓን እኔ 2ኛ ቤቴ ነው። ጃፓን ሀገር በአመት 2 ጊዜ ሄዳለሁ። እኔንና አበበ ቢቂላን ያው ያመሳስላሉ። የአበበ ቢቂላ አበበ ሲባል ወንድምህ ነው ወይ ምንድን ነው? የአንድ ሀገር ሰዎች ነን፣ ኢትዮጵያዊ ነው፣ እንደዚህ ነው ስላቸው ሊያምኑኝ አይችሉም። ያው ቀስ በቀስ የለመዱ መጡ እንጂ ከአበበ ጋር ያገናኙኛል። እዛ በተከታታይ ያው ከዚህ በፊት እንዳልኩት 3 ጊዜ አሸንፍ ያለውን ጃፓን ላይ ወደ 7 ዓመት ወር 8 ዓመት እንደዚህ በተከታታይ ጃፓን ላይ ተወዳድሬ ጥሩ ውጤት አምጥቻለሁ። በዛ በጣም ኢትዮጵያን በጣም ነው የሚወዷት። እኔንም ደግሞ እንደዛው። አበበ ቢቂላ ከተነሳ አበበ መኮንን ይነሳል። በዛ የተነሳ ያው እኔ ቶኪዮ 2020 ኦሎምፒክ ነበረ። በዛ
እኔ እዛ ስላሸነፍኩኝ ከዚህ በፊትም ደግሞ ክለብ ነበረኝ። ያ ክለብ እኔና አዲስ አበበ ክለብ አቋቁመን ነበር። ያ ክለብ ብሩህ ተስፋ ስፖርት ክለብ ነው የሚባለው። ብዙ አትሌቶችን አውጥተናል። ታዋቂ የሆኑም አሉ፣ ኦሎምፒክ ላይ ያሸነፉም አሉ፣ ጥሩ ውጤት ያላቸው ዓለም ዋንጫ የሚያሸንፉ አሉ። እኔና አዲስ አበበ ክለብ ውስጥ ሆነው ብሩህ ተስፋ ያንን በማየት እንደገና ደግሞ ከፌዴሬሽኑ የኢትዮጵያ አትሌቲክስ ፌዴሬሽን እና የጃፓን አትሌቲክስ ፌዴሬሽን ኦሎምፒክን በተመለከተ ያው የእንትን ግንኙነት እንዲኖረን ብለው ለፌዴሬሽኑ ጽፈው እሱ ካልመጣ ብሎን እኔ ሄድኩኝ። እዛ ቦታ ላይ ወጣቶችንም እያሰለጠንኩ ናሽናል ቲሙንም አማካሪ ሆኜ ለቶኪዮ ኦሎምፒክ እያሰራው ነበረ። ጃፓኖችን አዎ ከ12 ዓመት በታች እና ከ17 ዓመት በታች ቡድኖች አሉን። ያንን እያሰለጠንኩ ነበረ። ኦሎምፒክ ላይ ኢትዮጵያኖች ስለሚመጡ ስለ ኢትዮጵያ እዛ ላይ ትምህርት ሰጣቸው ነበረ። በዛው የተነሳ እንደው ሳልገልጾም ማላልፈው ነገር አለ። ደራርቱ ቱሉና የኢትዮጵያ አትሌቲክስ ፌዴሬሽንን እነ ደራርቱ ቱሉን እነ አቶ ቢልልኝን የጽህፈት ቤት ኃላፊውን ሌሎችንም እዛ ካሳማ ሀፍ ማራቶን ነበረ። ያን ሀፍ ማራቶን ለምንድን ነው አበበ ቢቂላ ማራቶን ብላቸው ማሰይሙት ብዬ ይሄ ይቻላል ወይ? ማን ይመጣል ከኢትዮጵያ ኦሎምፒክ አሸናፊዎች ይመጣሉ ብዬ ከደራርቱ ጋራ ተነጋገርን። በስልክም በቴሌግራምም እንዲሁ የጻፍኩላት፣ እሷም አዘጋጀችልኝ። እነዚህ ይመጣሉ ተባለ። ስም እንቀይራለን አሉ። ስም ቀየሩ፣ አበበ ቢቂላ ማራቶን ብለው ተባለ። አዎ። ከዛም በኋላ እዛ አምባሳደር ካሳ ተክለ ብርሃን ነበሩ። እሳቸውን ባሉበት ይሄ ማራቶን ተደረገ። ማን ሄደ ከዚህ? ደራርቱ አለች፣ ጌጤ፣ ትኪ ገላና ለንደን ማራቶን ኦሎምፒክ አሸናፊ ገዛኸኝ አበራ እና ማነው የአበበ ቢቂላ ልጅ የትናየት አበበ። እንደገና ደግሞ ከኢቲቪ ንዋይም ሄዷል። አቶ ቢልልኝም እዛ ውድድር ላይ ከ3000 ባንዲራ በላይ አሳትሜ ኢትዮጵያ ነው። ተማሪዎቹ እዛ ላይ ያንን ይዘው ኢትዮጵያኖች ሲያበረታቱ ነበረ። የሚሮጡት አትሌቶች አንድ ሴት አንድ ወንድ ነበረ። ሙሉውን 21 ኪሎ ሜትሩን እነ ገዛኸኝ እነ ጌጤ እነ ቲኪ 5 ኪሎ ሜትር ሮጠው ያንን አበበ ቢቂላ ሀፍ ማራቶን ብለው ሰየሙ። ተሰይሟል። ከዛም በኋላ ደግሞ አሁን እንደገና አሻሽለው አበበ ቢቂላ መንገድ ብለው እኔ የማሰለጥንበት ሜዳ አለ። ከሜዳው አጠገብ አበበ ቢቂላ መንገድ ብሎ ዘንድሮ ሰይሞት ያንንም እንትን አሉ። እሺ አቤ፣ ያንተን ታሪክ እንደዚህ አውርተን አንጨርሰውም። ላጋራኸኝና ለሰጠኸኝ ሀሳብ ከልብ አመሰግናለሁ። ትልቅ ባለ ታሪክ ነህ። ያልተዘመረልህ የአትሌት ጀግና፣ አሁንም በአትሌቲክሱ ዓለም ውስጥ ነው ያለኸው። በቃ የማይደክምህ ነህ፣ ትሮጣለህ 24 ሰዓት። ከዚህ በኋላ እንግዲህ ማለት የሚገባኝ ነገር ይህን ነው ያላልኩት የምትለው ካለ ንገረኝና በዚህ እናጠቃለሁ። እስኪ እኔ እንግዲህ አጠቃላውን እኔ ማመስገን የምፈልገው ከጅማሬው አንስቶ እዚህ ደረጃ ላይ እንዲደርስ ድጋፍ ላደረጉልኝ ለሱሉልታ ወረዳ ሕዝብ፣ ለሱሉልታ ወረዳ ወጣቶች፣ ለአዲስ አበባ ሕዝብ በዛን ጊዜ ትልቅ አቀባበል አድርገውልኝ ሞራሌን ሁሉ ጥሩ ደረጃ ላይ እንድደርስ ግፊት ያደረጉልኝ ከቦሌ አንስቶ እስከ አዲሱ ገበያ ድረስ ያለውን ሕዝብ መንገድ ላይ ወጥቶ አጨብጭቦ ለተቀበለኝ እና ሞራል ለሰጠኝ ኢትዮጵያኖች በሙሉ ትልቅ ክብር ይስጥልኝ እላለሁ። አሚን። አቤ፣ ጥሬን ተቀብለ እንግዳ የሆነ ስለመጣ
ከልብ አመሰግናለሁ። ፈጣሪ ያክብርልኝ። አሜን። መቼስ በአበበ መኮንን ሰፖርት ያልተደረገ ያልታገዘ ስፖርተኛ አለ ብዬ አላምንም። በቃ የሆነ ሰው ተቸገረ ከተባለ አበበ መኮንን ነው የሚደርሰው። እንደውም አንዳንድ ሰሞን ያው አምቡላንስ ነው እኮ ምንለውና በቃ እኔ ምን ልበል ስለ አበበ መኮንን በእውነት ሁሉም ቦታ ደራሽ ነው። በማራቶን አሸንፎ ጥሩ ውጤት ከማምጣቱም በተለይ ደግሞ እኔ ምን ጊዜም ከአእምሮ ላይ የማይጠፋው ነገር ኤኪድን የሚባል ጃፓኖች የሚጠሩት ነው። ኤኪድን ማለት እንደ ዱላ ቅብብል ተቀባብለው 5 አትሌቶች ይወዳደሩታል። የተለየ ርቀት አላቸው። በዛን ዘመን የነበሩ አትሌቶች በዓለም ላይ የነበሩት በሙሉ ምርጥ ነበሩ እና እኛ ከኋላ ኋላ ልጆቻችንን እናበረታታለን። የሚያስፈልጋቸውም ነገር ከፈለጉ ደግሞ እየጠየቁን እያማከርናቸውም እየሄድን ነበር። ግን የመጀመሪያው 5000 ላይ ማመና 10000 ላይ የኛ ወደ 3ኛ ደረጃ ሆኖ ነው ያቀበሉት። አንደኛ አልመጣንም። ከዛ ቀጠልን 5000 ለመጣ 5000ም ሌሎቹ ቀደሙን። እንግሊዞች ደግሞ የዛን ዘመን በጣም ጥሩ ሯጮች ነበሯቸው። እኛ አበበ ሲቀበል ወደ 4ኛ ነው 5ኛ ሆኖ የተቀበለው በዛን ጊዜ። ሌሎቹ እያሻሻሉ ሄዱብናል ማለት ነው። አይ አሁን እንግዲህ በጣም ተስፋ ቆረጥኩኝ። እኔም በጣም እየተነጋገርን ነው የምንሄደው። አሁን አበበ ተቀበለ። ከዛ ከተቀበለ በኋላ ያንን ሩጫ የሮጠው ሩጫ በእውነት የዛን ጊዜ ሙሉ ሩጫ ተቀርጾ ቢቀመጥ ኖሮ ለማንኛውም ሰው ትዝታ የሚሆን ነበር ብዬ ነው የምገምተው። እና እኔ ከኋላው የተከተልኩ አቤ እየቀረብክ ነው ይታይሃል እለዋለሁ። በጣም ሩቅ ነው ልጁ። በጣም እንደው ጭንቅላቱ ነው ትንሽ ውልውል ሲል የሚታየው እንጂ አይታይም። በኋላ አቤ ሞታላ ዛሬ ሞታል። 3ኛውን ቀደመ። እንደገና ደግሞ መጣና 2ኛ የሆነውን ቀደመ። እንደገና እሱን አልፎ ሲሄድ አንደኛው የትና ጥሎ ነው ሄደው አይታይም በጭራሽ። ተስፋ አልቆርጥም አይዞ በርታ እያልኩት ካጠገቡ ነው ያለሁት። ሹፌሩ ደግሞ የእሱ ልጅ እንዲያሸንፈለት ይፈልጋል። ቲፎዞ ነው ለሱ። ከዛ በኋላ ሲለው አሁን በደንብ እየታየን መጣ። ከርቀት እየታየ ቢያው ታየዋለህ አይደለም እያየኸው አይደለም ሂድ አይዞ እያልኩት ደርሰሃል ሞተሃል ዛሬ ና። በእውነት አቤ እዛን ጊዜ በእውነት ያደነኩት የሚሰማ እውነትም ልብ ያለው እውነትም ደግሞ አሸንፋለሁ ብሎ የተነሳ ሰው ነበረ። ትራክ ላይ ሊገቡ በሩ ላይ ሲደርሱ ተላለፉ። በቃ አበበ አንደኛ ሆነ። ትራኩን የረገጠው አበበ መጀመሪያ ቀድሞ አበበ ረገጠ። ከዛ በኋላ እሱ ነው 400 ሜትር ይሮጣሉ። ገና 400 ሜትር ላይ አበበ ማን ያዘው? አቤ ዳጋጣሚ ጭንቅላት ውስጥ ደም ፈሶ ተሯሩጠን ሁላችንም ለአበበ ምንም የሚከለከል ነገር ስለሌለ ተሯሩጠን ኮሪያ ሆስፒታል ተወሰደ። አበበ በጣም የሚደንቀው ነገር አትሌት ከላይ እስከ ታች ነው አንዴ የተነቃነቀው። እዚህ የሚደረገውን የሕክምና መስመር እኔ እንድከታተል ተደረገ። እዚህ ተከታተልንና የሚቻል አልሆነም። አበበ ጉዳቱ ከፍተኛ ነው። ደም የፈሰሰበትም 2-3 ቦታ ስለሆነ ያ ነገር በውጪ ካልተረዳ አበበን ለህይወቱ የሚያሰጋው ነገር ሆኖ ተገኘ። በጣም ይደንቃል። አትሌት ተረባረበ። እነ በላይ ወላሼ ነበሩ ጉዳዩን የሚመሩት፣ እነ ጆኒ፣ እነ ኃይሌ፣ እነ ምን በቃ ያሌሉ እነ አዲስ አበበ ያሌለ ቲም የለም። ነገዛኝ እነ ደሬ በቃ የሚደንቅ እኔ እንደዛ አይነት አበበ መሆኑን እንዲያውም አንዱ ያወቅኩት በቃ በዛ ነው። ማን ነው ደግሞ ለአበበ የሚተኛ ተብሎ በቃ ባንኮክ ኮሙኒኬት አደረግን። እዚህ ያለውን ማስረጃ በሙሉ አዘጋጀንና ላክን። ያው በሕክምና መስመር ላይ እኔ ስለነበርኩኝ ብዙም አልተቸገርንም። ላክን። እኔ ይዤው ሄድኩኝ አበበን። አበበ በቃ ይመለሳል ያለም የለም። በጣም ተጎርቷል። ቤተሰብ በጣም ተረብሿል። ድንገት ነው የተከሰተው። አበበን በህይወቷ ሞት አያውቅም። እስቲ አስበው እንግዲህ ጀግና ሯጭ ድንገት መሬት ላይ ወረገ። ወዲያው በቃ ማታ ገብተን ምርመራው ሌሊቱን ተደረገ። ጠዋት ገቡ ኦፕራሲዮን። ወደ 3 ሰዓት ምናምን ፈጀ። ጀግናው አበበ ብቅ አለ። በሁለተኛው ቀን አበበ መራመድ እዛው ኮሪዶር ላይ ጀምሮ ጀግና በቃ እንደዚህ አይነት ተፈጥሮ አትሌት አለው እንዴ ነው ያልኩት። በቃ
ሐኪሞቹ እስከሚገረሙ ድረስ በጣም ከህሊና የማይጠፋው ቦስተን ማራቶን በተሰለፈ ጊዜ በእርግጠኝነት አሜሪካ ውስጥ ያሸነፈ አትሌት አልነበረም በማራቶንም በምንም ግን ያን ጊዜ እንደው ኮሜንታተሮቹ ሲገልጹት የነበረው ከኢስት አፍሪካ የመጣ አትሌት እያሉ ነበር ሲገልጹት የነበረው እና አቤ ቦስተን ካሸነፈ በኋላ በስሙ ቦስተን ዳገት የሚባል ዳገት ሁሉ ተሰይሞለት ነበር። በተለይ አበበ እንትን የሮጠውን በጣም ይነገርለታል። ቤጂንግ የመጀመሪያውን ሪከርድ የሰበረ ያኔ ታሞ ያቺ አንድ ዙር ለመጨረስ ታሞ እየወደቀ እየተነሳ ሄዶ የሱ ጊዜ ነው ሪኮርዱን የሰበረው። እንደዛ ሆኖ እንግዲህ በጤንነቱ ቢሮጥ ኖሮ ምን ያህል ዝም ብለሽ አስቢ ዛሬ አይሰበርም ነበር ያ ሪከርድ። ከአትሌት ኮማንደር አበበ መኮንን ጋር የነበረን ቆይታ ይህን ይመስላል። በቀጣይ በሌላም ፕሮግራማችን እንገናኛለን። መልካም ጊዜ ይሁንላችሁ።